ጤና ይስጥልኝ የአዲስ ጆርናል ዩቲዩብ ቻናል ተከታዮቻችን፣ ለዛሬ አንድ ጽሑፍ ይዘንላችሁ መጥተናል። ላይክ፣ ሰብስክራይብ፣ ሼር በማድረግ ሀሳባችሁን ደግሞ ኮሜንት ላይ በማስፈር አብራችሁን ሁኑ። ኢህአፓ ለምን በማን እንዴት ነበር የተመሰረተው? ታሪካዊ ሚስጥር። የህዝብ ልጆች ታሪክ ተቀብሮ አልቀረም አይቀርምም። ከዚያ የጨቅላ ዕድሜ አንስቶ ለህዝብ መብት ተሟጋች በመሆን በደርግ አረመናዊ ጭፍጨፋ ህይወቱ እስካለፈበት ሰዓት ድረስ ሲታገል የነበረው፣ በኋላም የደርግ መንግስት ግዙፍ ተራራ የደረመሰ ያህል ስለገደለው ሲፎክርበት የነበረው የብርሃነ መስቀል ረዳን ስራና ታሪክ ይኸው። መስከረም 17 የመስቀል ቀን 1936 ዓመተ ምህረት ነው የተወለደው። ለመጀመሪያዎቹ 6 ዓመታት ብቻ ነበር ከወላጅ አባቱ አቶ ውቤ መርድና ከእናቱ ወይዘሮ ታደለች ረዳ ጋር የኖረው። በ1955 ዓመተ ምህረት አዲስ አበባ ዩኒቨርሲቲ እስከገባበት ጊዜ ድረስ የኖረው በደሴና አዲስ አበባ ከአያቱ ቀኛዝማች ረዳ ወልደ ሩፋኤል ጋር ነበር። ትምህርት ቤት ያስገቡት አያቱ ስለነበሩም ነው ብርሃነ መስቀል ረዳ ተብሎ የተሰየመው። ብርሃነ መስቀል ረዳ በኢትዮጵያ የተማሪዎች የመብት ትግል ግንባር ቀደም የሚጠራ ከመጀመሪያዎቹ በኢትዮጵያ የፖለቲካ ድርጅት ጸንሳሾች አንዱ መሆኑ ይነገርለታል። የኢትዮጵያ ሕዝቦች አርነት ግንባር ኢሃድ፣ በኋላም የኢትዮጵያ ሕዝቦች አብዮታዊ ፓርቲ ኢህአፓ ጠንሳሽና መስራች መሪ ነው። በተደጋጋሚ ከዩኒቨርሲቲ ትምህርቱ በአፄ ኃይለሥላሴ መንግስት ታግዶ የነበረና በተመሳሳይም በአፄ ኃይለሥላሴ የእስራት ማዕከሎች ውስጥ ሲታጎር ነበር። በኢትዮጵያ የተማሪዎች የፖለቲካ እንቅስቃሴ መሬት ላራሹ በሚለው የሰፊው የኢትዮጵያ ገበሬ ጥያቄ መፈክር ስር ለመጀመሪያ ጊዜ የአዲስ አበባ ዩኒቨርሲቲ ተማሪዎችን ሰላማዊ ሰልፍ ያደራጀና የመራ እውቅና ኮከብ የደሴው ወይዘሮ ስሂን ሁለተኛ ደረጃ ትምህርት ቤት ፍሬ ነው። የወይዘሮ ስሂን ትምህርት ቤት በተመሳሳይ እውቁን የተማሪ ታጋይ ዋለልኝ መኮንንን ያፈራ ትምህርት ቤት መሆኑ አይዘነጋም። በዚህም የ1957 ዓመተ ምህረት ታሪካዊ የተማሪዎች የመሬት ላራሹ ሰላማዊ ሰልፍ ምክንያት ነበር። ከ3ኛ ዓመት የዩኒቨርሲቲ ትምህርቱ ታግዶ በናይሮቢ ኬንያ የቢቢሲ ሬዲዮ ሞኒተር በመሆን ለ9 ወራት ከዚያም ጥቅምት 1959 ዓ.ም ወደ ሀገሩ በመመለስ በኢትዮጵያ ሄራልድ የእንግሊዘኛ ጋዜጣ በተርጓሚነትና በሪፖርተርነት ለ5 ወራት ሲሰራ የቆየው። በመንግስት ምህረት ተደርጎላል ተብሎ ወደ ዩኒቨርሲቲ ትምህርቱ እንዲመለስ ሲፈቀድለት በ1960 ዓ.ም በራሱ ጥያቄ የኢትዮጵያ ዩኒቨርሲቲ አገልግሎት በሚባለው ፕሮግራም በመካፈል ወደ ወለጋ አሶሳ ሄዶ ለ1 ዓመት በአስተማሪነት አገልግሏል። በ1961 ዓመተ ምህረት ከአሶሳ ወለጋ ወደ ዩኒቨርሲቲ በመመለስ የመጨረሻ ዓመት ትምህርቱን በሚከታተልበት ወቅት በጥቅምት ወር 1961 ዓመተ ምህረት ነበር። ሁሉም ይማር፣ የኢምፔሪያሊዝም የባህል ተጽዕኖ ከሀገራችን ይወገድ በሚሉ መሪ መፈክሮች ሽፋን በዩኒቨርሲቲውና በኢትዮጵያ የሁለተኛ ደረጃ ተማሪዎች የተካሄደውን ታላቅ ሰላማዊ ሰልፍ በማደራጀትና በመምራቱ ኮልፌ ፖሊስ ካምፕ በእስር ታጉሯል። በወቅቱ በጎጃም የተቀሰቀሰው የጎጃም ገበሬዎች ጸረ መንግስት አመጽ ስርዓቱን ስላሰጋው ብርሃነ መስቀልና ጓደኞቹ ከመንግስት ጋር ተደራድረው ከኮልፌ ቢፈቱም በየካቲት ወር 1961 ዓ.ም በተጠናከረ ሁኔታ የተቀጣጠለውን የኢትዮጵያ የተማሪዎች የፖለቲካ እንቅስቃሴ
በማስተባበራቸው ሶስተኛ ፖሊስ ጣቢያ ተከተቱ። የአፄ ኃይለሥላሴ መንግስት ብርሃነ መስቀልና በወቅቱ የአዲስ አበባ ዩኒቨርሲቲ የተማሪዎች ማህበር መሪዎች የነበሩትንና ሶስተኛ ፖሊስ ጣቢያ ያጎራቸውን ተማሪዎች ለመግደል በማሰብ የዓለም አቀፍ ኮሚኒስት ሴራ ወኪሎች በሚል ውንጀላ ክስ ሊመሰርትባቸው እንዲያመች የሶቪየት ህብረትና የቼኮስላቪያ ዲፕሎማቶችንና ጋዜጠኞችን ከሀገር አስወጥቶ ነበር። ነገር ግን የተማሪው የተቃውሞ እንቅስቃሴ ይበልጥ እያየልና ስርዓቱን በግልጽ ስላራወጠው በአዲስ አበባ አውራጃ ፍርድ ቤትና በከፍተኛው ፍርድ ቤት ቀርበው በወቅቱ የዩኒቨርሲቲ ተማሪዎች ማህበር ዋና ጸሐፊ የነበረው እሸቱ አራርሳ፣ ገብሩ መርሻና ሌሎች ታጋይ ተማሪዎች የ1 ወር ጽኑ እስራት ሲፈረድባቸው ብርሃነ መስቀል ረዳ ግን በ3 ወር ጽኑ እስራት እንዲቀጣ ተበይኖበት አዲስ አበባ ወህኒ ቤት ወርዷል። ብርሃነ መስቀል አዲስ አበባ ወህኒ ቤት ከወረደና 3 ወር ቆይቶ ከወጣ በኋላ እሱና የቅርብ የፖለቲካ ጓደኞቹ ካውጠነጠኑት የፖለቲካ ብስለት በመነጨ ነበር ከተማሪው ማህበር የተለየና በደረጃው የመጠቀ የፖለቲካ ቡድን ማቋቋም የሚለውን አቋም ይዘው የተነሱት። በዚህ አዲስ የትግል ስልት መሰረት መሬት ላራሹ የአሜሪካን ኢምፔሪያሊዝም ከኢትዮጵያ ይወገድ፣ የዲሞክራሲ መብቶች ይታወጁ ወዘተ የሚሉና የመሳሰሉ ጸረ ፊውዳልና ጸረ ኢምፔሪያሊስት የፖለቲካ አቋሞችን የያዘ ፕሮግራም መሳይ ጽሑፍ ማዘጋጀትም ጀምረው ነበር። ነገር ግን ብዙም ሳይገፉበት እንኳን ለ67ኛው የደም ልደትህ አደረሰ በሚል መፈክር ስር ሐምሌ 16 ቀን 1961 ዓ.ም የንጉሠ ነገሥቱና ቤተሰቡን የከፍተኛ መሳፍንቱንና ሚኒስቴሮቹን የግል ወንጀልና በስልጣን መባለግ የሀገርና የሕዝብ ሀብት መዘረፍ በማስረጃ የሚያጋልጥ ጽሑፍ ቀደም ሲል በነበረው አመጽር እስር ቤት ሳይገቡ የቀሩት የተማሪዎች መሪዎች በማሰራጨታቸው እነዚህ ተማሪዎች እንዳይያዙ በተካሄደውና ለ6 ወራት በዘለቀው የተማሪዎች አመጽ ምክንያት ፕላናቸውን ለማቋረጥ ግድ ሆነባቸው። ከዚሁ ጋር በተያያዘ ይህንን ለወራት የቀጠለውን የአፄ ኃይለሥላሴን መንግስት ያስጨነቀውን የተማሪዎች አመጽ በወቅቱ በተጣለበት የፕሬስ ሴራ ምክንያት የዓለም ህብረተሰብ እንዳይሰማው ተደርጎ ስለነበር እንቅስቃሴውና የእንቅስቃሴውን ፍሬ ጉዳይ ለዓለም ተራማጅና ነጻነት ወዳጅ ህዝቦች ለመግለጽ የሚችሉበትን ስልት ለመቀየስ ብርሃነ መስቀልና ሌሎች የተማሪዎች መሪዎች መንቀሳቀስ ነበረባቸው። በመሆኑም ለዓለም ህብረተሰብ የትግላቸውን ፍሬ ጉዳይ ለማሳወቅ የነደፉት ስልት በህጋዊ መንገድ ወደ ውጭ ሀገር ሄደው ለዓለም ተራማጅ ጋዜጠኞች መግለጫ መስጠት የሚል ቢሆንም በህጋዊ መንገድ ለመውጣት እንዳይችሉ መንግስት ደንቃራ ሲሆን ወይንም ድንበር ጥሰው እንዳይሄዱ ደግሞ ወራቱ ክረምት ስለነበር የጅረቶች መሙላት አላስቻላቸውም። ስለዚህ የተማሪዎች እንቅስቃሴ መሪዎች መክረውበት ያላገኙት የመውጫ አማራጭ አውሮፕላን ጠልፎ መውጣት ስለነበር ነሐሴ 5 ቀን 1961 ዓ.ም ብርሃነ መስቀል ረዳ፣ ኃይለ ኢየሱስ ወልደ ሰንበት፣ አማኑኤል ገብረ ኢየሱስ፣ ቢንያም አዳነ፣ አብዲሳ አያና፣ ኢያሱ አለማየሁና ገዛኸኝ እንዳለ ከባህር ዳር ከተማ አንድ ዲሲ አውሮፕላን በመጥለፍ ወደ ካርቱም ሱዳን ይሄዳሉ። የወጡበትን እቅድ ሳያስፈጽሙ ሱዳን ውስጥ ከነሐሴ 1961 ዓ.ም እስከ የካቲት 1962 ዓ.ም በካርቱም ፖሊስ አካዳሚ በጥበቃ ስር እንዲቆዩ ተደረገ። በኋላም በህገወጥ መንገድ የጦር መሳሪያ መያዝ ሱዳን ገብተዋል በሚል ክስ ፍርድ ቤት ቀርበው የ3 ወራት እስር ይፈረድባቸዋል። እነዚህን አንጋፋ የኢትዮጵያ ተማሪዎች የትግል መሪዎችን በወቅቱ በውይይት ልዩነት አራርቆ ያለያየው ይኸው የብሔር ብሔረሰቦች የመብት ጥያቄ ዲሞክራሲያዊ አፈታት መርህ ነው። የሀገራችን የፖለቲካና የድርጅት ጥያቄዎች ላይ ስፋት ያለው ውይይት ቢያካሂዱም በኢትዮጵያ የብሔር ብሔረሰቦች የመብት ጥያቄ ላይ የራስን ዕድል በራስ መወሰን መብት መቀበል አለመቀበል ላይ እንዲሁም
የአብዮታዊ ድርጅት መቋቋም አስፈላጊነት በመሳሰሉ ጥያቄዎች ላይ ብርሃነ መስቀልና ኃይሌ ፊዳ በጉልህ ልዩነት ተቀራርበው ነበር የተለያዩት። ዛሬም በብዙዎች ዘንድ መለየትንና መቃቃርን እየፈጠረ የሚገኘው። ከዚህ ልዩነት በኋላ ብርሃነ መስቀልና ጓደኞቹ በወቅቱ በውጭ ሀገር ይገኙ በነበሩ የኢትዮጵያ ተማሪዎችና ተራማጆች ንቅናቄዎች ውስጥ የርዕዮተ ዓለም ትግል ማካሄድን በማቀድ ጎን ለጎን በየቦታቸው የተማሪዎች ማህበራትን ማቋቋም እንዳለባቸው አምነው መንቀሳቀስ ጀመሩ። በዚህ ሂደት አውሮፓና አሜሪካ ይገኙ ከነበሩ ኢትዮጵያውያን ጋር በመገናኘት የርዕዮተ ዓለም ትግል ሲያካሂዱ ከቆዩ በኋላ በ1963 ዓ.ም በርሊን ከተማ ላይ በተካሄደው በአውሮፓ የኢትዮጵያ ተማሪዎች ማህበር ስብሰባ ላይ በመካፈል ከሁሉም በላይ ስለ ብሔር ብሔረሰቦች መብትና በሌሎች አበይት የወቅቱ የኢትዮጵያ የፖለቲካ ጥያቄዎች ላይ ያነገቡትን አቋም በማስረጽ በተማሪው የትግል ታሪክ ውስጥ አብይ የተባለ የርዕዮተ ዓለም ለውጥ ጀመሩ። ከዚህ በኋላ ነበር በሀገር ውስጥና ከሀገር ውጪ ህቡ የሆኑ ማርክሳዊ ሌኒናዊ ክበቦችን ለመመስረት በገንዘብና በድርጅት ዘዴዎች የሚረዳ የፖለቲካ ድርጅት ለማቋቋም የተንቀሳቀሱት። በተጨማሪም በወቅቱ በተማሪዎች በተራማጅ ኢትዮጵያውያን ውስጥ የታዩትን ሁለት አደገኛ አመለካከቶች ካለ ፓርቲ ወይንም የድርጅት አመራር የትጥቅ ትግል ማካሄድ፣ ሁለተኛ የሀገር ውስጥ ታጋዮች ከውጪ በምሁራን ተደራጅተው የፖለቲካ ድርጅት ይመጣልናል የሚሉ አመለካከቶችን በተለያዩ መድረኮችና ጽሑፎች መምታት ነበር። እነዚህን ሁለት አመለካከቶች በማጋለጥ ይኸውም የመጀመሪያው አመለካከት በአውሮፓና አሜሪካ የኢትዮጵያ ተማሪዎችና ተራማጆች ውስጥ ተንሰራፍቶ የነበረ ሲሆን ሁለተኛው የተጎታችነት አመለካከት ደግሞ በሀገር ውስጥ ይታይ ስለነበረ የውጭውን በአካል በመንቀሳቀስ የሀገር ውስጡን ግን የተለያዩ ጽሑፎችን በመላክ በሰፊው ተንቀሳቀሱበት። ይህን ካደረጉ በኋላ አንድ ድርጅት ለማቋቋም መሰባሰብ ጀመሩ። የተቋቋመው ድርጅት ዓላማው የሀገር ውስጥና ከሀገር ውጪ ህቡ የሆኑ ማርክሳዊ ሌኒናዊ ክበቦችን ለማሰባሰብ ብሎም በገንዘብና በድርጅት ዘዴዎች ለመምራት ሲሆን መጠሪያውም የኢትዮጵያ ህዝቦች አርነት ድርጅት ኢሃድ የሚል ነበር። መስራች አባላቱም ከአውሮፓና አሜሪካ፣ በአልጄሪያ፣ ከሱዳን እንዲሁም ከሀገር ቤት በመጻጻፍ ደረጃ የተካፈሉ ነበሩ። መስራቾቹም ብርሃነ መስቀል ረዳ ግንባር ቀደም ሲሆን አልጄሪያ ከነበሩት ውስጥ ኃይለ ኢየሱስ ወልደ ሰንበት፣ ቢንያም አዳነ፣ ኢያሱ አለማየሁና ገዛኸኝ እንዳለ፣ በሶማሊያ የፖለቲካ ጥገኝነት ላይ የነበረው በላይነህ ንጋቱ እንዲሁም በመስፍን ሀብቱ መልእክት መሰረት ጸጋዬ ገብረ መድህን፣ ዋለልኝ መኮንን፣ ዘሩክ ህሽን፣ ጸሎተ ሕዝቅያስና ዮሐንስ በርሄ ነበሩ። ከነዚህ መስራቾች ጋር በመጻጻፍ ሱዳን በፖለቲካ ጥገኝነት ላይ የነበሩ ፍስሐ ገብረ ሚካኤል፣ ከድር መሐመድ፣ ዮሐንስ ክፍሌ፣ ዮሐንስ ካሳውንና ብርሃኑ ገመዳ ድርጅቱ እንደተቋቋመ በአባልነት የገቡ ናቸው። የኢትዮጵያ ህዝቦች አብዮታዊ ድርጅት ኢሃድ አብይ ትኩረቱ የነበረው ከአንዳንድ ተራማጅ የውጭ ድርጅቶችና መንግስታት ጋር ግንኙነት በመፍጠር ለአባላቱና ለድርጅቱ የገንዘብ የፖለቲካ ጥገኝነት ወይንም የትምህርት የፓስፖርት እርዳታ እንዲያደርጉላቸው መጠየቅና በሚስጥር ማርክሳዊ ሌኒናዊ የሆኑ የጽንሰ ሐሳብና የፕሮፓጋንዳ ጽሑፎችን የህቡ ድርጅት አመሰራረትና አገነባብ ዘዴዎችን አትሞ ማውጣትና የተማሪውንም ንቅናቄ በተቀነባበረ መልኩ በመምራት አብዮታዊ ፓርቲ ለማቋቋም አመቺ የፖለቲካ ሁኔታዎችን ማዘጋጀት ነበር። በዚህ መሰረት ብርሃነ መስቀል ረዳ የመራው ኢሃድ በ1963 እና በ1964 ዓ.ም በአውሮፓና አሜሪካ ይገኙ በነበሩ የኢትዮጵያ ተማሪዎች ማህበራት ውስጥ እንዲሁም በሀገር ቤት አባላቱ በነዋለልኝ መኮንን የተካሄደውን የርዕዮተ ዓለም ትግል የመራና በኢትዮጵያ የብሔር ብሔረሰብ ጥያቄ
የራስን እድል በራስ የመወሰን እስከ መገንጠል ያለውን መብት አቋም በመውሰድ የታገለ ዴሞክራሲያዊ ድርጅት ነበር። ከዚህም ሌላ በወቅቱ በውጭ ይገኙ የነበሩ የኢትዮጵያ የተለያዩ የተማሪ ማህበራትና የኤርትራ የተማሪ ማህበራት መካከል የነበረውን መራራቅ፣ መጠራጠር ብሎም ዛቻና መደባደብ እንዲወገድ ብዙ የሰራ ድርጅት ነው። መግባባትና የሰላማዊ የፖለቲካ ውይይት ባህል እንዲዳብር መስራቱና ከኤርትራ የነጻነት ንቅናቄዎች ጋር ግንኙነት በማድረግ በኤርትራ ችግር አፈታት ላይ ነጻና ሰላማዊ ውይይት በማካሄድ መግባባትና መተባበር ደረጃ ላይ የደረሰ የመጀመሪያው የኢትዮጵያ የፖለቲካ ቡድን መሆኑ ይታወቃል። በዚህ የ1964 ዓ.ም አብይ የፖለቲካ ንቅናቄ የኢህአድ ጥረት በሁለት አቅጣጫ ከፍተኛ ደረጃ ላይ ደረሰ። ይኸውም በይፋና በእው በተደረጉ የትግል ስልቶች ሲሆን በይፋ በተካሄደው የተማሪዎች ንቅናቄ በሀገር ውስጥና በውጭ ሀገር የነበሩት የኢትዮጵያ ተማሪዎች ማህበራት በዓለም አቀፍ የኢትዮጵያ የተማሪዎች ፌዴሬሽን ውስጥ እንዲጠቃለሉና በተጠናከረ መልኩ ትግሉ እንዲካሄድ ተደረገ። በህቡ በተደረገው የኢህአድ ጥረት ደግሞ ኢህአድ በግንባር በመስክ ብቻ መደራጀቱ ቀርቶ በሚያዝያ ወር 1964 ዓ.ም በምዕራብ በርሊን በተካሄደው መለስተኛ ስብሰባ ላይ በኋላ ኢህአፓ የኢትዮጵያ ህዝቦች አብዮታዊ ፓርቲ የተባለውን ፓርቲ ለማቋቋም ተቻለ። የኢህአፓ አመሰራረት ራሱን የቻለ ሚስጥር ነበረው። ኢህአድ የጠራው ስብሰባ በውን ኢህአፓን ለመመስረት አልነበረም። ምንም እንኳን አንድ አይነት ማርክስ ሌኒናዊ ድርጅት መፍጠር የሚል እቅድ ቢኖራቸውም ገና ብዙ መስራት ሲገባቸው በመሃል ድንገት የተፈጠረ ፓርቲ ነበር። በዚህ የኢህአፓ ጠንሳሽ ስብሰባ ላይ የተካፈሉት የኢህአድ ዋና ጸሐፊ ብርሃነ መስቀል ረዳ፣ አማካሪ ከነበረው ህዋስ ክፍሉ ታደሰ ወይነ ማርያና መሐመድ ማህዙፍ ከአልጄሪያ እያሱ አለማየሁና አብዲሳ አያና ከምስራቅ አውሮፓ ክፍሉ ታደሰና ዶክተር መኮንን ጆቴ ከምዕራብ አውሮፓ ዶክተር ተስፋይ ደበሳይና መላኩ ከሆላንድ በአጠቃላይ 9 እነዚህ ሰዎች ነበሩ። የሀገር ቤቱ የድርጅቱ አካል በዚህ ስብሰባ ላይ ስለመወከሉ በወቅቱ በኢትዮጵያ የተማሪዎች የትግል ታሪክ ብዙም እውቅና ያልተሰጠው ዶክተር ተስፋይ ደበሳይ በጸጥታ ኃይሎች ስለማይጠረጠር ተወክሎ ወደ ሀገር ውስጥ በመግባት ከነዋለልኝ መኮንን ሌሎች የተማሪዎች መሪዎች ጋር ተገናኝቶ ተወያይቶ ለስብሰባው እንዲደርሱ ታስቦ ነበር። ሆኖም ግን ዶክተር ተስፋይ ከሀገር ቤት ሲመለስ ሀገር ቤት በነበሩት በተለይ በዋለልኝ መኮንን የተረቀቀ ጽሑፍ ብቻ ይዞ ከመመለሱ በቀር የሀገር ቤቶቹን ታጋይ ተማሪዎች ወደዚህ ስብሰባ የሚወክል ሰው አልተላከም ነበር። በዋለልኝ የተረቀቀው የሀገር ቤት ታጋዮች መልእክት የሚከተሉትን ፍሬ ሀሳቦች ያዘለ ነበር። አንደኛ፣ ሀገር ውስጥ ያለው የኢትዮጵያ ተማሪዎችና ተራማጆች ንቅናቄ ከ3/4 በላይ ተማሪዎችና ተራማጅ ኃይሎችን ያቀፈ ስለመሆኑ። ሁለተኛ፣ በርሊን ላይ ለታቀደው የአብዮታዊ ድርጅት ጠንሳሽ ስብሰባ ከሀገር ውስጥ ወኪል ለመላክ ህጋዊ ሁኔታ ጊዜው ባይፈቅድላቸውም አልጄሪያ ያለው ሰርክል የእነርሱ ባለሙሉ ስልጣን ወኪል ሊሆን እንደሚችል። ሶስተኛ፣ የሚቋቋመው አብዮታዊ ድርጅት አመራር ለስራ ቅልጥፍና በሚያመች መልክ እንዲመረጥ እንጂ በተለያዩ ሀገሮች የሚገኙት ቡድኖች እንዲወከሉ የሚል ዓላማ እንዳይመረጥ። አራተኛ፣ በወቅቱ በአሜሪካና በአውሮፓ ተማሪዎች ማህበራት ታዋቂ የነበሩት የተማሪ መሪዎች ኃይሌ ፊዳ፣ ሀጎስ ገብረ ኢየሱስ፣ አለምሰገድ ሀብቱ፣ ነገደ ጎበዜና ሌሎች ቆራት አብዮታውያን አይደለምና በስብሰባው ላይ እነርሱ የሚካፈሉ ከሆነ የእርሳቸውን አባልነት እንደገና እንደሚያስቡበት ወዘተ አጥብቆ የሚያሳስብ መልእክት ነበር። ውስጥ ያለው ድርጅት 2 የማዕከላዊ ኮሚቴ አባላት ራሱ እንዲመርጥና ለዋና ጸሐፊው እንዲያሳውቅ ነበር የተወሰነው። ሆኖም ግን ብዙም ሳይቆይ ዋለልኝና ጓደኞቹ በአውሮፕላን ጠለፋ ስላለቁ ፓርቲው ሐምሌ 1967 ዓ.ም ባካሄደው ጉባኤ እስከታወጀበት ጊዜ ድረስ ንቅናቄ ለማዕከላዊ ኮሚቴ የተወከለ ሰው አልነበረም።
በዚሁ ወቅት የፓርቲው ዋና ጸሐፊ በመሆን የፓርቲውን ሰፊ ስልጣን በመያዝ እንዲመራ የተመረጠው ብርሃነ መስቀል ረዳ ነበር። ከማዕከላዊ ኮሚቴው አባላት ውስጥ የፖሊት ቢሮ ሲመረጥም ብርሃነ መስቀል ረዳ የፖሊት ቢሮ አባልና ተጠሪ እንዲሆን ሲመረጥ፣ ክፍሉ ታደሰ ከአሜሪካ፣ እያሱ አለማየሁ ከአልጄሪያ፣ ዶክተር ተስፋይ ደበሳይ ከምዕራብ አውሮፓና ከሀገር ውስጥ ከሚመረጡት ሁለቱ የማዕከላዊ ኮሚቴ አባላት የፖሊት ቢሮ አባላት እንዲሆኑ ነበር የተወሰነው። ሌላው የዚህ የኢሃፓ ጠንሳሽ ስብሰባ ሁኔታ ፓርቲው መቋቋሙን ከአባሎቹ በስተቀር ለማንም የውጭ መንግስት ድርጅት ወይንም ግለሰብ ሳይገልጽ ግንኙነቱ ሁሉ በኢሃድ ስም እንዲቀጥል ነበር። በዚያ አኳኋን ብርሃነ መስቀልና ጓደኞቹ ኢሃፓን ከጠነሰሱ በኋላ ዋናው ድርጅታዊ ጥረታቸው አባላቱን በወታደራዊ ትምህርት ለማሰልጠን ከሚያስፈልጉት የኤርትራ፣ የፍልስጤምና ሌሎች ድርጅቶች ጋር መገናኘት፣ በተማሪ ማህበራት ውስጥ የርዕዮተ ዓለምና የፖለቲካ ትግሉን በተጠናከረ ስልት መቀጠል፣ የሀገር ውስጥ ድርጅታዊ አቋሙን እንዲጠናከር መታገል ወዘተ ነበር። በመሆኑም ከፍልስጤም ድርጅቶች ውስጥ አልፈታህና ዲፒኤልኤፍቢ 13 የኢህድን አባላት በፋና ውጊያ አሰለጠኑላቸው። በፍልስጤም ድርጅቶች የፋኖ ወይንም የደፈጣ ውጊያ ስልጠና የተሰጣቸው ኢትዮጵያውያን ብንያም አዳነ፣ አብዲሳ አያናና ኃይለ ኢየሱስ ወልደሰንበት፣ ከአልጄሪያ አዱኛ መንግስቱ፣ አብዱራህማን መሐመድ፣ ውብሸት ረታ፣ ተፈሪ ብርሃኔና አበበ ከሶቪየት ህብረት እንዲሁም መሐመድ ማህፉዝ፣ ማሪ ገብረ እግዚአብሔር፣ ሰመረ አብ ዮሐንስ፣ ስዩም ከበደና ዘራብሩክ አበበ ነበሩ። ከነዚህ በፋና ወይንም ደፈጣ ውጊያ ከሰለጠኑት 13 ኢትዮጵያውያን ውስጥ ስዩም ከበደና ዘራብሩክ አበበ ለድርጅት ስራ አውሮፓ ሲቆዩ፣ የተቀሩትን 11 ደፈጣ ተዋጊዎችና ከኢትዮጵያ ወደ ሶማሊያ ከዚያም ወደ ደቡብ የመን ሸሽቶ የነበሩትን እስክንድር ደምሴ፣ ዳዊት ጋሻውና ዘካሪያስ መሐመድ የተባሉትን ታጋዮች አካቶ ብርሃነ መስቀል ረዳ በፖለቲካ በጦር መሪነትም በድምሩ 16 ሆነው ነበር በሱዳን ምድረ በዳ አቋርጠው ወደ ኤርትራ ያመሩት። በሱዳን ምድረ በዳ በመጓዝ ላይ እንዳሉም ነበር አንጋፋዎቹ ታጋይ ተማሪዎች ብንያም አዳነ፣ መሐመድ ማህፉዝ በህመምና በውሃ ጥም በረሃ ውስጥ የቀሩት። 14 ሆነው ነበር የህዝባዊ ግንባር አርነት ኤርትራ ወይንም ሻቢያ ሰራዊት ይቆጣጠረው ወደ ነበረው የኤርትራ ክልል የደረሱት። እዚያም እንደደረሱ ከኢትዮጵያ በሶማሊያ በኩል ወጥተው የነበሩት የተማሪ ታጋዮች ኃይሉ ወልደ ጊዮርጊስ፣ ብርሃኑ ካሳና ሐኪም አበበ እንዲሁም ጥቂት ወራት ቆይቶ ተስፋዬ መኮንን ከአውሮፓ ተቀላቀሏቸው። በአጠቃላይ 18 ሰው ሆነው ነበር። ከዚያስ በኋላ ብርሃነ መስቀልና ኢሃድ ወይንም ኢሃፓ እንዴት የት ደረሱ? ለዛሬ አበቃን። የዛሬ ታሪካችን እንዴት ነበር? ከወደዳችሁት ላይክ አድርጉ። ሐሳባችሁን ኮሜንት ላይ አስቀምጡልን። ሰብስክራይብ ማድረጋችሁንም እንዳትረሱ።